አሜን። መልካም አሁን በድጋሚ የአንደኛ የቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 3ን በድጋሚ ለማለት ወዳለው ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት የተባረከ ይሁን። መልሳችንም አሜን ነው። እንግዲህ ትንሣኤው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ያስገኘልን ጥቅም ወይም በእኛ ህይወት ያለው ፋይዳ በጣም ብዙ ነው። ከብዙዎቹ ነው ጥቂቶችን ማንሳት የምንችለው እና ይህንን እውነት እግዚአብሔር ደግሞ ለእኛም ስላበራልን ስሙ ለዘላለም የተባረከ ይሁን። እንግዲህ ከዋናው ሲጀምር ሐዋርያው ቅዱስ ጳውሎስ እንደምታስታውሱት በአንደኛ ቆሮንቶስ ምዕራፍ 15 ላይ አስቀድሞ የክርስቶስን ከሙታን መነሳት እውነትነት በማረጋገጥ ማለት የቅዱሳት መጻሕፍት ማስረጃ እንዳለው ቅድም እንዳልነው ሞቱ እውነት ነው፣ እንደ እግዚአብሔር ቃል የሆነ ነው። የጌታችን ሞት የሞቱም ዓላማ የኛ ኃጢአት ነው። ደግሞም እንደ ቅዱሳት መጻሕፍት እውነትነት ወይንም እንደ ቅዱሳት መጻሕፍት ምስክርነት ኢየሱስ ከሙታን ተነስቷል። ይህንን ደግሞ ካነሳ በኋላ የዚህን ትንሣኤ ምስክሮች ሕያው የሆኑ ምስክሮችን ደግሞ ይጠቅሳል ማለት ነው። ሐዋርያትን፣ ያዕቆብን አይደል ጴጥሮስን በኋላም ራሱን ምስክር ከ500 የሚበዙ ሰዎች ይላል ያለ የዚህን እውነታ ሕያው ምስክሮችን ሐዋርያው ጳውሎስ ካነሳ በኋላ ከቁጥር 12 እስከ ቁጥር 19 እስከ 20 ምን ልንወስደው እንችላለን። ትንሣኤው በእኛ ህይወት ውስጥ ያለውን ፋይዳ ያነሳል። እንደውም እኔ ልገልብጠው ሐሳቡን ለምሳሌ ቁጥር 20 ላይ ነገር ግን አሁን ግን ኢየሱስ ክርስቶስ አይደል ላንቀላፉት ከሙታን በኩር ሆኖ ተነስቷል አለ። አሁን ግን የሚለው ያን ሐሳብ ያፈርሳል ማለት ነው። ምክንያቱም ከቁጥር 12 እስከ ቁጥር 19 ያለው ሐሳብ እውነት የሆነው በቁጥር 20 መሰረት ነው ማለት ነው። ምክንያቱም ኢየሱስ ክርስቶስ ከሙታን ባይነሳ ኖሮ የሚለው ላይ እናስምር። ከሙታን ባይነሳ ኖሮ ይሄ ሁሉ ከንቱ ይሆን ነበር ነው ያነሳቸው ሐሳቦች አሉ። ስብከታችን፣ እምነታችን፣ እኛም የእግዚአብሔር ሐሰተኛ ምስክሮች እንሆናለን፣ በክርስቶስ የሚያንቀላፉትም እንዲሁ ከንቱ ሆነው ቀርተዋል እያለ ያነሳና አሁን ግን ነው የሚለው። አሁን ግን እግዚአብሔር ይመስገን፣ አሁን ግን ኢየሱስ ክርስቶስ ላንቀላፉት ከሙታን በኩር ሆኖ ተነስቷል። ኦኬ፣ ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ ታዲያ ምንድን ነው ከኛ ህይወት ጋር ያለው ፋይዳ ስንል እኔ ዋነኛው ነገር ላንሳ። እግዚአብሔር ኃጢአታችንን ይቅር ብሎናል። ምክንያቱም ዛሬ ምንድን ያለው ኢየሱስ ክርስቶስ ከሙታን ካልተነሳ በኃጢአታችሁ አላችሁ ወይ ደግሞ በኃጢአታችሁ ትኖራላችሁ፣ እስካሁን ድረስ በኃጢአታችሁ ትኖራላችሁ ይላል። ይሄ በጣም መሰረታዊ ነገር ነው። የኢየሱስ ክርስቶስ ከሞት መነሳት እግዚአብሔር የእኛን ኃጢአት ይቅር ለማለቱ ትልቅ ማስረጃ ነው ማለት ነው። ምክንያቱም ስለ ትንሣኤ ስናወራ ስለ ጌታችን ስለ ክርስቶስ ሞት ነው የምናወራው። ሞቱ ደግሞ ቅድም እንዳልነው ስለኛ በደልና ስለኛ ኃጢአት የተከፈለ መስዋዕት ነው። ያ ማለት ምን እያልን ነው? ኢየሱስ ክርስቶስ በመስቀል ላይ ሲሞት ለኛ ኃጢአት በቂ ሆኖ ተጨማሪ ሳያስፈልገው ማለት ነው በቂ ሆኖ መስዋዕት ሆኖ ሞቷል ማለት ነው። የኢየሱስ ክርስቶስ መስዋዕትነት ለኛ ኃጢአት በቂ ነው ማለት ነው። በዚህ መስዋዕትነት ላይ የሚጨምር ሌላ ምንም ነገር የለም። ለሰው መዳን ማለት ነው ብቸኛ ለኃጢአት መፍትሄ ሆኖ ብቸኛ ለመዳናችን ምክንያት ሆኖ በመስቀል ላይ ርቃኑን የተሰቀለው መድኃኔ ዓለም ጌታችን ኢየሱስ ክርስቶስ ነው እና የመሰቀሉ ምክንያት የመሞቱ ምክንያት የሰው ኃጢአት ነው። የኛ በደል የሁላችን በደል ማለት ነው። ኢሳይያስም እንዳለው እግዚአብሔር የሁላችን በደል በእርሱ ላይ ምን አለ አኖረ እንዳለ ማለት ነው። ጴጥሮስም እንደነገረን ኃጢአታችን በመስቀል ላይ በእንጨት ላይ ተሸከመ እንዳሉ ማለት ነው እና የኛን ኃጢአት ተሸክሞ ነው ጌታችን ኢየሱስ ክርስቶስ መስቀል ላይ ወጣው የሞተው። ግን ይሄ ሁሉ ሆኖ ግን ኢየሱስ ክርስቶስ ከሞት ባይነሳ ኖሮ ሞቱ ፋይዳ አይኖረውም ነበር። ስለኛ የከፈለው መስዋዕትነት ጥቅም አይኖረውም ነበር ማለት ነው። እግዚአብሔርስ እኛን ይቅር ለማለቱ ምን ማስረጃ ይኖረናል? እግዚአብሔር እኛን ለመቀበሉ ምን እውነታ ይኖረናል? ኢየሱስ ክርስቶስ ሞቶ ቢቀር ኖሮ ግን ኢየሱስ ክርስቶስ ከሙታን በኩር ሆኖ ተነስቷል። ያ ማለት ጌታችን ኢየሱስ ክርስቶስ ስለኛ በደልና ስለኛ ኃጢአት ያቀረበው መስዋዕት በእግዚአብሔር ዘንድ ተቀባይነት አግኝቷል ማለት ነው። ያ ማለት ደግሞ በሌላ ቋንቋ ምን ማለት ነው? ጽድቃችንን አረጋግጧል ማለት ነው።
ሐዋርያው ሮሜ መልእክት ምዕራፍ 4 ላይ ቁጥር 25 እኮ የሚያነሳው ይሄንን ነው። ስለኛ ኃጢአት ሞተ ካለ በኋላ እኛንም ስለማጽደቅ ከሙታን መነሳትን ተነሳ ነው ያለው። እኛን ስለማጽደቅ ብዙ ማለት ሁሉ ነገር የተገናኘው ከኛ ጋር ነው። የሞቱ ምክንያት እኛ ነን አይደለም? አዎ የሞቱ ምክንያት የሰው ልጅ ነው። ይሄንንም ዛሬ ፕሮግራም የምትሰሙ ሰዎች በጣም ልናስተውለው የሚገባው እውነታ ይሄ ነው። የኢየሱስ ሞት እኛ ነን፣ ምክንያቶቹ እኛ ነን። እኔ ነኝ ማለት አለብኝ። የችንካር ምክንያት እኔ ነኝ ማለት አለብን። የውርደትህ ምክንያት እኔ ነኝ ማለት አለብን። ያ ነው ህይወታችን ላይ ፋይዳ የሚኖረው። ደግሞ እኛንም ደግሞ ይላል ደገመው፣ እኛንም ደግሞ ለማጽደቅ ከሙታን ተነሳ ይላል። እኛን ለማጽደቅ ምክንያቱም ሰው የጎደለው የእግዚአብሔር ጽድቅ ነው። ሰው ከእግዚአብሔር ጸጋ ከእግዚአብሔር ጽድቅ ተራቅቶ ወድቆ ተዋርዶ እጅግ በሚያሳፈር ሁኔታ ውስጥ ነበረ፣ ሁሉም የሰው ልጅ ማለት ነው። ይህንን ለመቀልበስ ነው መድኃኔ ዓለም ጌታችን ኢየሱስ ክርስቶስ የሰው ስጋ ገንዘብ አድርጎ እኛን አድራሻ አድርጎ በመካከላችን ተገልጦ ዕዳችንን በመስቀል ላይ ከፍሎ ጽድቃችንን በሚያረጋግጥ ሁኔታ ከሙታን የተነሳው እኛን ስለማጽደቅ። ያ ማለት ምን ማለት? እግዚአብሔር ተቀብሎናል። በምሕረቱ ባለጠጋ የሆነው እግዚአብሔር እኛን በክርስቶስ ተቀብሎናል ማለት ነው። እግዚአብሔር ጽድቃችን ማለት አወጀ ማለት ነው። በክርስቶስ ምክንያት ከበደል ነፃ ናችሁ አለ ማለት ነው። ይሄንን ያመነ ሰው እግዚአብሔር ተቀብሎታል ማለት ነው። እግዚአብሔር ጽድቃችንን ቆጥሯል ማለት ነው። ማለት የክርስቶስን ጽድቅ ቆጥሮልናል ማለት ነው። በክርስቶስ መታዘዝ ማለት ነው። ምክንያቱም ታስታውስ ከሆነ ሮሜ ምዕራፍ 5 ላይ ሐዋርያው ሁለቱን አዳም ላይ ያነጻጸረው በአንዱ አለመታዘዝ ለኛ የተረፈው ምንድን ነው? ሞት ነው። በአንዱ አለመታዘዝ ለኛ የተረፈን ምንድን ነው? ኃጢአት ነው። ከዛ ደግሞ አነጻጸረና በአንዱ መታዘዝ ግን ብዙዎች ጻድቃን ይሆናሉ አለ። በአንዱ በክርስቶስ መታዘዝ የሱ መታዘዝ ምንድን ነው? ስለኛ ኃጢአት መሞት ነው። አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ እያለ ማለት ነው። ግን የኔ ፍቃድ አይሁን ያንተ ፍቃድ እያለ ለአባቱ ፍቃድ ታዞ መድኃኒታችን ኢየሱስ ክርስቶስ በፈጸመው ድነት እግዚአብሔር እኛን ተቀብሎናል። በደላችንን እግዚአብሔር ይቅር ብሎናል። ስለዚህ ሐዋርያው አሁን ግን ክርስቶስ ከሙታን በመነሳቱ እግዚአብሔር እኛን ኃጢአት ይቅር ብሎናል ብሏል። ስለዚህ ትንሣኤው በመጀመሪያ በሰው ልጆች ላይ በእኛ በክርስቲያኖች ላይ የፈጠረው ያስገኘው ትልቁ ፋይዳ ይሄ ነው። እግዚአብሔር እኛን ይቅር ብሎናል። መጽሐፍ ሲናገር አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም እንዳለ ከኩነኔ ነፃ ነን። እግዚአብሔር አምላካችን የተባረከ ይሁን። ይሄ አንደኛው ነው። ሁለተኛውን ላንሳና ሌላውን አሴ ወንድሞች ትጨምራላችሁ። ቁጥር 19 ላይ ክርስቶስ ከሙታን ባይነሳ ከሁሉ ይልቅ ምስኪን ነን ይላል። ምስኪን ማለት ድሃ ማለት ነው። በቃ ምንም የሌለው ማለት ነው። የሚታዘንለት ማለት ነው። ይሄ ማለት ለመንፈሳዊ ዓለም ማለት ነው። ኢየሱስ ከሙታን ባይነሳ ምስኪኖች ነበርን። ግን እሱ ከሙታን በመነሳቱ ምክንያት አንገታችንን ቀና አድርገን እንድናደረገን ጌታ አንገታችንን ቀና እንድናደርግ ተስፋ እንዲኖረን አደረገን። የዘላለም ሕይወት ተስፋ እንዲኖረን ጌታ አደረገን። ምክንያቱም የሱ ከሙታን መነሳት ሰማያዊ ተስፋ እንዲኖረን፣ ሀገር እንዲኖረን፣ በመንፈሳዊ ባረኮት እንድንባረክ፣ በእግዚአብሔር ፊት ባለጠጎች እንድንሆን አደረገን። ግን ይሄ ኢየሱስ ከሙታን ባይነሳ ኖሮ ሕይወታችን ምን ትርጉም ይኖረው ነበረ? በልቶ ጠጥቶ አግብቶ ወልዶ ታሪካችን በዚህ ቢደመደም ማለት ነው። ጌታም እንደተናገረው ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይረባዋል እንዳለው ሕይወት እዚህ ምድር ላይ ቢኖር ማለት ሕይወት በቃ እዚህ ብቻ ቢሆን ምን ተስፋ ይኖረን ነበር? ግን ይሄንን በሚያስንቅ ሁኔታ በሰማይ ርስት፣ በሰማይ ሀገር፣ በሰማይ ተስፋ፣ በሰማይ ርስት እንዲኖረን ያደረገን የጌታችን የኢየሱስ ክርስቶስ ትንሣኤ ነው። ሐዋርያውን ጴጥሮስ የተናገረው ይህንን ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ፣ ለማይጠፋ እድፈት ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ካለ በኋላ ይህም ርስት በመጨረሻው ዘመን ለተዘጋጀው አይደል መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል።
እና ርስትን በሰማይ ያስቀረልን ባለጠጎች እንድንሆን ከውራነት ያዳነን የኢየሱስ ትንሣኤ ነው እና ትንሣኤው በሕይወታችን ያለው ፋይዳ እጅግ በጣም ብዙ ነው። እኔ ሁለቱን ካነሳው በቂ ነው ብዬ አስባለሁ። ሌሎችን ወንድሞች ትጨምራላችሁ። መልካም። የክብር አምላክ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ልዑል እግዚአብሔር ተመሰገነ ይሁን። እንግዲህ በዋናነት ጌታ ኢየሱስ ስለ ኃጢአታችን ነው የሞተው፣ ደግሞም እኛን ስለማጽደቅ ነው ከሙታን የተነሳው። ዛሬም ያላመነው ዓለም ከሚኮነንባቸው ከሚወቀስባቸው ነገሮች አንዱ ክርስቶስ ስለ ኃጢአታችን ሞቶ ስለ ጽድቃችን መነሳቱን ባለማመኑ ነው እና ጌታ ኢየሱስ ክርስቶስ መሰቀሉን መሞቱን ተከትሎ ያው በሞት ላይ ስልጣን ያለውን ዲያብሎስን ከስልጣኑ እንዳነሳው ጳውሎስ ወይም የዕብራውያኑ ጸሐፊ በዕብራውያን 2 ከቁጥር 14 ጀምሮ ባለው ክፍል ይናገራል። በሞት ላይ ስልጣን ያለው በሞቱ መሻሩ። ያ ማለት እንግዲህ ሞትን በጣም አስጨናቂና አስፈሪ ያደረገው ነፍስ ከስጋ መለየት ስለሆነ አይደለም። ነፍስ ከስጋ መለየት ብቻ ቢሆን ሰው መንፈሳዊ ማንነት ባይኖረው፣ ሰው ቋሚ ባይሆን፣ ዘላቂ ባይሆን ኖሮ ዝም ብሎ ኖሮ ማንቀላፋት ብቻ ቢሆን ኖሮ በቃ በምድር ላይ የጥሩነቱንም የክፋቱንም ተቀብሎ የዘራውን አጭዶ ወይም ደግሞ ያልዘራውንም አፍሶ ሲያንቀላፋ ነበር። ግን ህይወት ይሄ ብቻ ስላልሆነ ሰው በስጋ ሞቶ እዛ ጋር ስለማያከትም መንፈሳዊ ሞት ስላለ ከእግዚአብሔር መለየት የሚባል ከእግዚአብሔር የሚለየውንና የሞተውን ደግሞ የሚገዛው በሞት ላይ ስልጣን ያለው ኃይል ከመሆኑ የተነሳ ሞትን አስጨናቂ የሚያደርገው ይሄ ባለስልጣን እጅግ ጨካኙ፣ እጅግ ክፉ፣ እጅግ ነፍሰ ገዳዩ፣ እጅግ አጥፊው ገዢ በሆነበት መንግስት ውስጥ መገኘት ማለት ነው። ያም ደግሞ የሞት ቀጠና ነው። ምንም በግልጽ ተጽፏል። ለሰይጣንና ለመልእክተኞቹ የተዘጋጀ ገሃነመ እሳት ማለት ነው በሌላ ቋንቋ። ስለዚህ ጌታ ኢየሱስ ከሙታን በመነሳቱ ከዚህ ኃይል ተርፈናል። ከጨለማው ስልጣን አዳነን፣ ቤዛነቱንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ነው የሚለው። ስለዚህ እጅግ ወደሚወደን ተወዳጅም ወደ ሆነው ልጁ መንግስት እግዚአብሔር አፍልሶናል። ይሄ በጌታችን በኢየሱስ ሞት ያገኘነው ህይወት ነው። ወንድሜ ያነሳውን ደግሜ አጽንኦት በመስጠት ጳውሎስ ክርስቶስ ካልተነሳ እምነታችን ከንቱ ሆኗል ይላል። ማለት ምን ያደርጋል? ሃይማኖት ራሱ ምንድነው የሚሰራው? እምነት ምንድነው የሚሰራው? ማለት ለመቀባበር ከሆነ እድር በቂ ነው። ጉርብትና፣ ጓደኝነትም አብሮ አደግነትም በቂ ነው። እንዲሁ ማህበራዊ ለሆነው መስተጋበር አብሮ ክፉን ቀን ለመሻገር ቀላል የማይባል አስተዋጽኦ ስላላቸው ይሄ ብቻ ከሆነ በቂ ነው እሱ። ክርስቶስ ካልተነሳ እግዚአብሔር ክርስቶስን አስነስቶታል በማለታችን ሐሰተኛ የእግዚአብሔር ምስክሮች ሆነናል አለ። የኛ ምስክርነት ባዶ ነው ማለቱ ነው። እንደውም ቀጠለና ክርስቶስ ካልተነሳማ እስካሁን ድረስ ከነ ኃጢአታችሁ አላችኋል። ወንድሜ ያስመረህበታል። የክርስቶስ ትንሣኤ ዋናው ነገር ለኃጢአታችን ክርስቶስ በሞቱ ተፈላጊውን ነገር እንዳደረገ የኃጢአት ደሞዝ የሆነውን ተቀብሎ ከሞት እንዳዳነን ነው ማስተዋል ያለበት። ዋናው ነገር እሱ ስለሆነ ከኃጢአት ኃይል አድኖናል፣ ከኃጢአት አድኖናል፣ ከዘላለም ሞት አድኖናል ጌታ ኢየሱስ። ስለዚህ ክርስቶስ ካልተነሳ እስካሁን ድረስ ከነ ኃጢአታችሁ ናችሁ ይላል። የኃጢአት ደሞዝ ደግሞ ሞት ነው፣ ትሞታላችሁ ነው በሌላ ቋንቋ። ይሄን ካለ በኋላ ነው እግዚአብሔርን ተስፋ ያደረግነው ለዚህች ህይወት ከሆነ ይላል። ይሄ በልደት ተጀምሮ በሞት ለሚጠናቀቀው ህይወት ከሆነ ከሰው ልጆች ሁሉ ይልቅ ምስኪኖች ነን ይላል። ማለት በቃ ዝም ብሎ በልቶ ለማደር ቅድም ወንድም ያሬድ እንዳነሳው እንደየትኛውም በምድር ላይ ህይወት ኖሮት እንደሚንቀሳቀሰው በቃ እንደየ ሁኔታው እንስሳም ቢሆን አራዊትም ቢሆኑ አሶችም ቢሆኑ አዋፋትም ቢሆኑ የትኛውም ህይወት ያለው እጽዋት ለምን አይሆኑም?
በቃ የሚኖሩት ነገር አለ ባሉበት እንደ አፈጣጠራቸው ማለት ነው። እና በዛ መጠን ነው ወይ የኛ ህይወት? በጭራሽ። ክብራችንም ከዚህ የተለየ ነው። ከዚህ የተነሳ ማንም ለሚበላው እንጀራ እንዴትም ለሚኖረው ህይወት ለሁሉ ለሚወጣው ፀሐይ ለሁሉ ለሚዘንበው ዝናብ ይሄ እንዲህ ለሚኖረው ነገር እግዚአብሔርን ተስፋ አላደረግነውም ነው። ከዚህ ያለፈ ነገር አለን። ጌታ ኢየሱስ እኔ ባለሁበት እንድትኖሩ ተመልሼ እመጣለሁ ወስዳችኋለሁ ብሎናል። ሞት የተሸነፈበት ትንሣኤ ተስፋችን ነው። የሚሞተው የማይሞተውን የሚበሰብሰው የማይበሰብሰውን ይለብሳል። ያን ጊዜ ሞት ድል በመነሳት ተዋጠ የሚለው የመጽሐፍ ቃል ይፈጸማል። ስለዚህ በከበረ ማንነት ከጌታ ጋር ለዘላለም እንኖራለን። ይሄ እጅግ የተባረከ ተስፋችን ነው። ሕያው ተስፋ፣ እድፈት የሌለበት ርስት፣ የማይጠፋ ርስት የሚያሰኘው እውነት ይሄ ነው። ስለዚህ ለዚህ እግዚአብሔር በክርስቶስ ኢየሱስ ስራ በኩል እኛን ሕያዋን አድርጎናል። ተስፋ አለን፣ ያውም ብሩክ ተስፋ፣ በጣም ደስ የሚል በናፍቆት የሚጠበቅ ለዚህ እውነት ኢየሱስ ክርስቶስ ከሙታን በመነሳቱ ማረጋገጫ አለን የሚለውን ነው ማስመር መወደው። ቅድም ጠቆም እንዳደረኩት ከትንሣኤ ጋር ተያይዞ እንደዚህ በአንድ ሰዓት ተኩል ውይይት የማንቋጨው በጣም የሁል ጊዜ ስብከት የሆነ በጣም ብዙ ትምህርት ሰፊ ትምህርት እንዳለ እናውቃለን። ግን ለአሁኑ ሮሜ ምዕራፍ 6 ላይ ያለውን ጳውሎስ ለሮም አማኞች የጻፈውን በማስታወስ እንደው የሚሰማን ሁሉ ራሱን ከዚህ እውነት ጋር እንዲቆጥር በማስገንዘብ እዚህ ጋር ብንቋጭ እወዳለሁ። እንደዚህ ይላል ምዕራፍ 6 ሞቱን በሚመስል ሞት ይላል ከቁጥር 5 ጀምሮ ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ይሄ መተባበር ለእኔ ነው ክርስቶስ የሞተው ብሎ ከማመን ጋር የተያያዘ እንደሆነ እናውቃለን። እንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአት ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና ይላል። በማያልፍ የሕይወት ኃይል በጣም ይሄ ቃል ደስ ይለኛል። ዕብራውያን ምዕራፍ 7 ቁጥር 15 ላይ በማያልፍ የሕይወት ኃይል እንጂ በሥጋ ትእዛዝ ሳይሆን ወደፊት በመልከ ጼዴቅ አምሳል ሊቀ ካህናት ሊነሳ የግድ ነው ይላል እና በመልከ ጼዴቅ አምሳል ሲል ለመንግስቱ ፍጻሜ የሌለው ለዘመኑ ጥንት ለትውልዱ መጨረሻ የሌለው ንጉሠ ጼዴቅ የጽድቅ ንጉሥ፣ ንጉሠ ሳሌም የሰላም ንጉሥ የሆነውን በመልከ ጼዴቅ አምሳል ያ ማለት የሕያውነት ሞት የማይዘው ማንነት ምሳሌ ነው እሱ እና ይሄን ሲናገር በማያልፍ የሕይወት ኃይል እንጂ በሥጋ ትእዛዝ ሳይሆን ነው የሚለው እና የሕይወት ኃይል ደስ ይለኛል ማለት ሞት በቃ የብዙ ሰዎችን አቅም ያላሸቀ ነው። ብዙ ጀግኖች አፈር በልቷቸዋል። ወደ መቃብር ብንሄድ ባለብዙ ጀብዶዎች፣ ባለብዙ ኒሻኖች፣ ባለብዙ ክብሮች የመቃብር አለት ላይ ወይም ሐውልት ላይ የተጻፈ ነገር ማንበብ የምትወዱ ከሆነ መቼም ቀብር ስንሄድ ብዙ ሰው ይወዳል። እሱ እንዳለ ሆኖ እንደው በጣም ይገርማል። በትምህርታቸው በእውቀታቸው ለማህበረሰብም ለህብረተሰብ ባደረጉት አስተዋጽኦ አንቱ የሚባሉ በጣም ትልልቅ ሰዎች በቃ ድንጋይ ተገጥሞባቸው ሞት አሸንፏቸው ሄደዋል። ዓለምን ለመግዛት ጥረት ያደረጉ እኮ ሰዎች አሉ በታሪክ አይደል? ትልልቅ ሰዎች እንዲጠቅልለው በቃ በጊዜው ያላቸውን ጉልበት አምነው ያላቸውን አቅም አምነው በቃ እንዲመዋጥ ሁሉን ነገር መጠቅለል የሚችሉ የመሰላቸው ግን መቃብር ያበሰበሳቸው በቃ እንደ ማንኛውም ሟች እንዲተጠቅለው የሆነ ቦታ ላይ የተጋደሙ በእሳት የተቃጠሉ በያዟቸው ሰዎች ክብራቸውም ህይወታቸውም
ባዶ እንደ ምናምን የሆነባቸው ሰዎች ብዙ ናቸው ሞት ያሸነፋቸው። እና ጴጥሮስ ስለ ኢየሱስ ትንሣኤ በሰበከበት ዕለት እግዚአብሔር ለእናንተ መድኃኒት እንዲሆን በቀደመው እውቀቱ ኢየሱስ ክርስቶስን አሳልፎ ሰጥቷችሁ ነበር፣ እናንተ ግን በአመፀኞች እጅ ሰቅላችሁ ገደላችሁት፣ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው ካለ በኋላ ሞት ይይዘው ዘንድ አልቻለምና ይላል። በጣም ደስ ይለኛል ይሄ ቃል። ማለት በቃ ይሄ ጀግና ብዙን ያበሰበሰ ኃይል ብዙ ጀግኖችን የዋጠ እና በብዙ ሰዎች ዙሪያ እንባ እንዲፈስ በመቃብራቸው ዙሪያ ለቅሶ እንዲሆን ያደረገ ኃይል ኢየሱስ ላይ ግን አቅም አጥቷል። ምክንያቱም ኢየሱስ ቅዱስ ስለሆነ ሞት ይይዘው ዘንድ አልቻለም። ምክንያቱም ቅዱስህ መበስበስን ያይ ዘንድ አትሰጠውም ተብሎ ተጽፏልና ይላል። ስለዚህ ኢየሱስ ነው የሚለው እዚህ ላይ ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ወደፊት ሞት እንዳይገዛው እናውቃለንና በቃ ወደፊት ሞት አይገዛውም፣ አይሞትም። ሰውን የሚወክል ከ2000 ዘመን በላይ የኖረ በእድሜ ረጅሙ ብዙ ጊዜ ያነሳዋለሁ ይሄንን ማቱሳላ እንደሆነ መጽሐፍ ቅዱስ ላይ እናነባለን። እድሜ እንደ ማቱሳላ የሚል ምርቃትም ብዙ ጊዜ ሰምተናል። 969 ዓመት በምድር ላይ የኖረ ሰው ነው ኢየሱስ። ሞትን ይሄ 2018 ነው በኢትዮጵያ አቆጣጠር። ደግሞ ለዘላለም ይኖራል። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው ተብሎም ተጽፏል። ይሄ ሞትን ድል ያደረገ የሰው ልጅ አሁን በመለኮታዊነቱ በዘላለማዊ ማንነቱ አይደለም፣ እሱ ቅድመ ዓለም የነበረ ነው። እኛን ዘመድ ባረገበት ወደኛ ህይወት በመጣበት የሰው ልጅ በተባለበት ማንነት ሞትን ድል ነስቶ ይሄው ከ2000 ዘመን በላይ አለ። ወደፊት ሞት አይገዛውም፣ ይሄንን እናውቃለን ይላል። እና እያንዳንዱ ይሄን የሚሰማ ሁሉ ሞት የማይገዛው መቃብር ያላበሰበሰው ወደፊት የማያረጭ የማይሞት ለዘላለም በህይወት ኃይል የሚኖር ተስፋ የምናደርገው አሸናፊ ጌታ አለ። ይሄ መስተዋል አለበት። ከዚህ ጋር በተያያዘ እንደው ስለሱ ብቻ ተናግሮ ቢያበቃ ኖሮ ብዙ ትርጉም ላይ ሰጠን ይችላል። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና ይላል። በህይወት መኖርን ግን ለእግዚአብሔር ይኖራል ካለ በኋላ እንዲሁም አሁን ይሄን ነጥብ ነው በደንብ ማስማር የምፈልገው። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። እግዚአብሔር ይመስገን በክርስቶስ ስጋ በኩል በክርስቶስ ሞት በኩል ተገድለናል ለኃጢአት። ደግሞ በክርስቶስ ትንሣኤ በኩል እንኖራለን። ለማ ለእግዚአብሔር እንዲቁጠሩ እሱ የታገለልንን ትግል የሞተልንን ሞት እሱ ቀድሞ የሄደልንን ያደረገው ነገር አይተን በሱ ማንነት ውስጥ ራሳችንን እናያለን። እናንተ ቁጠሩ። በዚህ በአትሌቲክስ ስፖርት በሌላውም ስፖርት እንደዛው ነው። ያው አገራችን ኢትዮጵያ በዚህ የታወቀ ታሪክ ስላላት እና ዶላቡን ጠብ አድርጎ ሌት ተቀን ኳትኖ ደክሞ ዋጋ ከፍሎ አንጀቱን አስሮ በብዙ መንገድ በቃ ሰውነቱን አስለምዶ ለዛው ስርዓት አስገዝቶ ሄዶ ድል የሚነሳ እንትን አትሌት ሲሮጥ አብረነው ነው አልምሮጠው። እንደሱ እኮ ነው። እዚህ ተቀምጠን ቴሌቪዥን ስናይ በቃ እንዲህ ትንቅንቁ ውስጥ አለን፣ አንድ ላይ አብረን እንንቀሳቀሳለን። የሆነ ምድሪቱ ጠቅላላ ኢትዮጵያ የምትባለው ሀገር ጠቅላላ ውስጧ ያሉ ሁሉ አንድ ላይ ነው የሚሮጡት እና እዛ እየተናጠቀ ያለው እንዲህ በቃ ጅማቱ እስኪገታተር ድረስ የሚሳሳበው አንድ አትሌት ነው። ግን መላው ምድሪቱ ናት አብራ የምትሄደው። አሸንፎ ሜዳሊያ ሲጠለቅለት እና የህዝብ መዝሙር ሲዘመር የኢትዮጵያ ህዝብ መዝሙር ሲዘመር ያ መላው ምድሪቱ ከዛ ጋራ የሆነ ሲቃ ውስጥ ትገባለች። የደስታ የሆነ ነገር አለው እንዲሁ ስናየው ማለት ነው። አንዱ አሸንፎ አሸነፍ እንላለን። መላው የምድሪቱ ነዋሪ እንደዛ ያስባል።
ይሄ ከዛ ይልቃል። ይህን ነው ማስተዋል ያለብን። አንደኛ ማንም እንዲህ አይነቱን ሩጫ ሊሮጥ አይችልም። እኔ መጠጣውን ጽዋ ልጠጡ አትችሉም ብሏል ጌታ ደቀ መዛሙርቱ። እኔ በሚሄድበት መንገድ ልትሄዱ አትችሉም ብሏል። እና ማንም በዚህ መንገድ ሊሄድ አይችልም። ሊሄድ አይችልም ማለት ሊሞት አይችልም ማለት አይደለም። መሞትማ መስቀል ላይ እኮ የሞቱ አሉ። ግን ይሄኛው የማይሞተው ነው። ይሄኛው ቅዱሱ ነው። ይሄኛው ንጹሑ ነው። ለዚህ ነው ለየት የሚያደርገው። ዝም ብሎ መሞትማ ከሆነ ይሄው ሞት ነክሶባት የለም ምድሪቱ በጣም ብዙዎችን እኮ ትውጣለች። እሱ አይደለም አስገራሚ የሚሆነው። ይሄ ቅድመ ዓለም የነበረው በስጋ የተገለጠው ቃል ነበር የተባለው ስጋ ሆነ የተባለለት ሕያው አምላክ ነው። እኛን ወክሎ ስለኛ የሁላችንን በደል ተሸክሞ በመስቀል ላይ ተቸነከረ፣ ሞተ፣ ተነሳ እና እኛ በሱ ሆነን የእግዚአብሔር ጽድቅ እንድንሆን ነው እሱ ስለኛ ይሄንን ዋጋ የተቀበለው። ስለዚህ እያንዳንዱ አማኝ ባለበት ቦታ ሆኖ እያንዳንዱ አማኝ ይሄንን ሲሰማ አይ ጌታ ብሎ አድንቆ ይቀመጥ ሳይሆን ራሱን ከሱ ጋር ይቁጠር። ሲሞት ሞቻለሁ፣ ሲነሳ ተነስቻለሁ። ሲሞት ለኃጢአት ሞቻለሁ፣ ሲነሳ ለእግዚአብሔር እንድኖር ተነስቻለሁ። አሁን እኔ ከጌታ ጋር እኖራለሁ። ለኃጢአት ሞተን ለጽድቅ እንድንኖር እሱ ራሱ ስለ ሁላችንም ወይም ስለ ኃጢአታችን ራሱን አሳልፎ ሰጠ ተብሎ እንደተጻፈ እና ክብር ለስሙ ይሁን። ትንሣኤው የኛ ትንሣኤ ነው። ሞቱ ለኛ እንደሆነ እንዲሁ እና ኃጢአታችንን እግዚአብሔር ከኛ እንከባሏል። ከእሱ ጋር አብረን ተነስተናል። በአብ ቀኝ ተሰውረናል። ደግሞ የተነሳ ነው ለሕያው ተስፋ ነው። ሕያው የሚባል ከፀሐይ በታች የለም። ደግሞ ለማይጠፋ እድፈት ለሌለበት ርስት ነው። በእውነት ማይወይብ ሀብት ማይነጠቅ ንብረት ከፀሐይ በታች የለም። ብዙ ባለጠጎች ለፍተው የሰበሰቡትን ላለፋበት ጥለው ይሄዳል። አንዳንዴ በጽድቅ፣ አንዳንዴ በላብ፣ በእውነት፣ አንዳንዴ በግፍ፣ አንዳንዴ በአመፃ በየትም ሁኔታ ሰብስበው ይዘው አትሄድም። ማንም ሰው ይዞት አይሄድም። ይሄ እውነት ነው እና በእውነት እድፈት ለሌለበት ለማያልፍ ርስት ዳግመኛ የወለደን ያም ደግሞ በክርስቶስ ትንሣኤ በኩል ነው ጴጥሮስ እንደነገረን እና ይሄንን ታላቅ እውነት ነው እያስታወስን ያለ ነው። ስለዚህ ተነስተናል፣ ከኢየሱስ ጋር ለእግዚአብሔር ተነስተናል። በቃ እግዚአብሔር ለሚፈልገው ሕይወትና ሕያውነት ተነስተናል። እግዚአብሔር አስቀድሞ ላይ የለን ግን ጠላት መሀል ላይ ገብቶ ሊያበላሸው ለሞከረው ኢየሱስ መጥቶ የጠላትን ስራ አፍርሶ ለኛ ባስቆጠረልን ድል ውስጥ እኛ ለእግዚአብሔር ሕያዋን ነን። የኢየሱስ መነሳት የኛ መነሳት ነው። የኢየሱስ ክርስቶስን ትንሣኤ በርቀት የምናከብር እሱ ተነስቷል ብለን እያወጅን በቃ አድንቀን እጃችንን አፋችን ላይ ጭነን ምንገረምበት ምንደመምበት የሆነ ነገር አይደለም። እኛ ነን የተነሳ ነው በሱ ውስጥ። ይሄንን ማመን አለብን። በእውነት ለዚህ የጠራን ምሕረቱን ያበዛልን ይሄንንም ያበራልን ሕይወት የሰጠን አምላካችንና አባታችን ምስጋና ይድረሰው። ክብር ለታላቅነቱ ይሁን። የተወደዳችሁ በያላችሁበት ትንሣኤ የሆነውን ኢየሱስን የምታከብሩ በእውነት የትንሣኤን በዓል የምታከብሩ አልላችሁም። ትንሣኤ የሆነውን ኢየሱስን የምታከብሩ ኢየሱስ ይክበር። ቀኑ ሳይሆን ዕለቱ ሳይሆን ይሄ ድል ነሺው ስለኛ የተዋረደው ስለኛ ራሱን አሳልፎ የሰጠው እሱ በልባችን ይክበር። ጌታ ኢየሱስን የምታከብሩ ኢየሱስ ትንሣኤ መሆኑን የምታምኑ ሰዎች ደስ ይበላችሁ። ከክርስቶስ ጋር ሞታችሁ ከክርስቶስ ጋር ተነስታችኋል። እያንዳንዱ እንዲህ ይቁጠር ራሱን ስለሚል እኛ እንደሱ ቆጥረናል። እናንተም እንደሱ ቁጠሩ። በእውነት በዚህ ተስፋና ሕያው እውነት ውስጥ እግዚአብሔርን በፍቅር እያሰባችሁ እግዚአብሔር ለካ ይሄንን ነው ያደረገልኝ የምትሉበት፣ በአብ ፊት ያላችሁን ቦታ የምታዩበት፣ በሞት ላይ የምትፎክሩበት የምንፎክርበት በእውነት ከዕለቱ ግርግር ይሄ በዓል ከሚያስመስለው የኛ ስነ ስርዓት በላይ እግዚአብሔር አብ ልጁን በመስጠት ካደረገው ነገር ጋር በተያያዘ ተስፋ በደስታ በእውነት የምናስበው ዕለት ሳይሆን ትንሣኤ ይሁንልን እና ትንሣኤ ይሁንልን። ትንሣኤ ኢየሱስ ነው። ትንሣኤና ሕይወት ጌታ ኢየሱስ ነው። እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል እንዳለ በእርሱ የሚያምን ሕያውም የሆነ እንደገና እንደማይጠፋ ራሱ ነግሮናልና ላንጠፋ ሕያዋን ሆነናል።
የምናምንበት ሕያዋን ሆነናል። በዚህ የሕያውነት መንፈስ የሕያውነት ተስፋ ሞት በተሸነፈበት ትንሣኤ በጌታችን በኢየሱስ ክርስቶስ በእውነት ደስ ሊለን ይገባል። በዚህ ጨለማ ዓለም ውስጥ ብዙ ተስፋ በማይታይበት ዓለም ውስጥ ሞት በተለያየ አቅጣጫ በቀላሉ ወደ ሰው ሕይወት እያሰገገ በሚመጣበት በዚህ ዘመን በእውነት ይህን ትንሣኤ በልብ ከማንገስ በላይ የልብ እረፍትና የሕይወት ዋስትና ስለሌለ ዋስትናችን ነው ኢየሱስ ለዘላለም ሕይወትና ከሱ ጋር እንስማማ። ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። ያለ ክፉ መታሰቢያ የምናሳልፈው ዕለትም ይሁንልን። ከዕለት በላይ ግን ትንሣኤ የሆነውን በማስተዋል እያየን እግዚአብሔርን በማክበር ሐሴት እንድናደርግ ዘመናችንንም የክብር እንዲያደርግልን የእርሱ መልካም ፈቃድ ይሁን። ክብርና ምስጋና ውዳሴና አምልኮ ለስሙ ይሁን። ከቀሪ የቴሌቪዥን መርሃ ግብር ጋር በመሆን እግዚአብሔርን ቃል ደሞም የከንፈሮቻችንን ፍሬ በፊቱ በማቅረብና ቃሉን በመስማት በመካፈል አብራችሁ እንድትሆኑ በመጋበዝ የዕለቱን ውይይት በዚህ እንቋጫለን። ጸጋና ሰላም ምሕረት ይብዛላችሁ። ወስብሐት ለእግዚአብሔር።